ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርቤያለሁ። ፋኖ በአምባሰል ግንባር በፈጸመው ስኬታማ የሞርተር ጥቃት አንድ ያገዛዙ መድፍ ሲወድም 4 ተኳሾች ሰለባ መሆናቸው ታውቋል። አገዛዙ ከባድ ምት በደረሰበት በአምባሰል ግንባር በታሪካዊቷ ውጫሌ ከተማ ዙሪያ ልዩ ቦታው ደንካ ሚካኤል ላይ መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሐንን ሕይወት ሲቀጥፍና አያሌ ሀብትና ንብረት ሲያወድም እንደቆየ በተደጋጋሚ መዘገቡ አይዘነጋም። ከትናንት በስቲያ ታህሳስ 17 ቀን 2018 ዓ.ም ፋኖ በፈጸመው ስኬታማ የሞርተር ጥቃት የአገዛዙ መድፍ ከነተተኳሹ ዶግ አመድ መሆኑን ከስፍራው በምስል ተያይዞ የደረሰ መረጃ ያመለክታል። በተጨማሪም 4 የመድፍ ተኳሾች በሞርተር ቅንቡላ ፍንጣሪ ተመተው ሕይወታቸው ማለፉን ምኒልክ ዕዝ አስታውቋል። በምኒልክ ዕዝ ስር ያሉትና በሞርተር ተኩስ ኢላማ የሞርተር ቅንቡላን ከጠላት ኪስ ውስጥ መክተት ይችላሉ የሚባልላቸው የልጅ ኢያሱ ኮር 24ኛ ክፍለ ጦር ሜካናይዝድ ክፍል ምድብተኞች በፈጸሙት የሞርተር ጥቃት ነው የአገዛዙ መድፍ ከነተተኳሹና ተኳሾቹ የወደመው ተብሏል። ወደ ሰዓቱ ዜናዎች ሳልፍ ከትናንት ሌሊት አንስቶ እስከ ማለዳ ድረስ ደብረ ወርቅ ከተማን ተቆጣጥሮ ያረፈደው የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የአገዛዙን ቅስም የሰበረ በርካታ ድሎችን እንዳስመዘገበ በጠዋቱ የዜና ወጃችን መዘገባችን ይታወሳል። በአውደ ውጊያው የተገኙ ሰብአዊና ቁሳዊ ድሎችን አስመልክቶ አሁን ከምስል ጋር የተያዙ መረጃዎች ደርሰውናል። እነሱም አንደኛ ከ50 በላይ የአገዛዙ ኃይል የተደመሰሰ ሲሆን ከእነዚህ መካከል 16ቱ ሚሊሻና ፖሊስ ናቸው። ሁለተኛ 17 ቁስለኛ የተመዘገቡ ሲሆን 5ቱ ሚሊሻ መሆናቸው ተረጋግጧል። ሶስተኛ በከተማዋ ፖሊስ ጣቢያዎችና ወህኒ ቤቶች በማንነታቸው ምክንያት ታስረው የነበሩ በርካታ የግፍ እስረኞች መለቀቃቸውም ተመልክተዋል። አራተኛ 27 ክላሽንኮቭና 9 የቃታ መሳሪያዎች ተማርከዋል። አምስተኛ 1650 የክላሽ ተተኳሾች ተማርከዋል። ስድስተኛ 29 ቦምብ እስካሁን ገቢ ተደርጓል ብለዋል የፋኖ አመራሮች። ይህን አስመልክቶ የአማራ ፋኖ ብሔራዊ ኃይል አመራር የሆነው አርበኛ አስረስ ማረ ዳምጤ የሚከተለውን ነገር ብለዋል። የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም። የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን። በዚህ የጦርነት ሂደት አገዛዙን ያላንከራተትንበት ቦታ የለም። ከሶማሊላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዘዋዝሮ ውርደትን ብቻ እንዲከናነብ አድርገነዋል። ሐቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦውን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያደህዩን በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ። የሂትለርን ሰዎች የዳኘው የኑረምበርግ ችሎት እንዲቋቋም ዓለም ባይተባበረን እንኳ ለፍትህና ለርትዕና የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል። አልመጣም ሲሉት መጣሁን ገና ነፋስ ያዘለው መስሎ ደመና እንዲል ዳኘው አለ። ያገዛዙ ቅልብ ካድሬ ድንፋታው ልክ ባጣበት በዚህ ሰዓት አስደናቂዋ 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወርቅ ከተማ የሰፈረውን ጠላት ሙሉ በሙሉ መደምሰስ ችላለች። ሌሊቱም በተጀመረው ያገዛዙን ሰራዊት የማጽዳት ኦፕሬሽን በርካታ ኃይል ተደምስሷል፣ ተማርኳል። ቁንጮ የጠላት ካድሬም ተሸኝቷል። ይቀጥላል ብለዋል አርበኛ አስረስ ማረ ዳምጤ። ከ100 በላይ ኤርትራውያን ኢትዮጵያ ውስጥ መታሰራቸው ተሰማ። በሐመር ወረዳ የርቦሬ ከተማ አስተዳደር በቁጥር 103 ወጣት ኤርትራውያን በሕገ ወጥ መንገድ ሲዘዋወሩ ነው በቁጥጥር ስር የዋልኳቸው ብሏል። ኤርትራውያኑ ትናንት ታህሳስ 17 ቀን 2018 ዓ.ም ከኢትዮጵያ ለመውጣት ሲሞክሩ በቁጥጥር ስር እንደዋሉ ጨምሮ ገልጸዋል። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ሐመር ወረዳ ኤርቦሬ ከተማ ከሌሊቱ 9 ሰዓት አካባቢ ከወይጦ ወደ አሞራቴ ሰዎችን ጭነው ሲንቀሳቀሱ የነበሩ መኪኖች በቁጥጥር ስር አውያለሁ ያለው የከተማው አስተዳደር የተያዙት 103 ሰዎች ሁሉም ኤርትራውያን ናቸው ብለዋል። በመኪናው ላይ የነበሩት ማለት ነው። በኢትዮጵያ መንግስትና በኤርትራ መንግስት መካከል ግንኙነት እየሻከረ መምጣቱን ተከትሎ በኢትዮጵያ የሚኖሩ ኤርትራውያን በተደጋጋሚ የእስር ሰለባ ሲሆኑ ቆይተዋል። በፖለቲከኞች ሽኩቻ ምክንያት ሲቪሎች ዕዳ ከፋይ መሆናቸው የተለመደ ክስተት ሆኗል። ይህም በርካቶችን እያሳዘነ ያለ ጉዳይ ነው። በማስከተልም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሰብሳቢ አርበኛ ዘመነ ካሴ በወቅታዊ ጉዳይ ያስተላለፈውን መልእክት እናስከትላለን።
የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ሕዝብ ዓላማውን ሳያመቻምች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው። የእሳት ባህር ውስጥ የተጣለ የሕዝብ ነደው ከማለቅ እስካዳነው ድረስ የትኛውንም አይነት እርምጃ ቢወስድ ሁሌም ልክ ነው። ዘራችን ከስብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን ጋር መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም። እንደ ሕዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን። የጠላትን አከርካሪ የሰበርነው አንድ ድሽቃ በ5 ሚሊዮን አንድ የድሽቃ ጥይት በ500 ብር ገዝተን ነው። ያም ሆኖ ወደ ዋናው ጠላታችን ጠጠር ከሚወረውር ጋር ሁሉ ተባብረውና አስተባብሮ የማዝመትና የመዝመት ግብን የመምታት ታሪካዊ ኃላፊነትና ግዴታም አለብን። በጠላቶቻቸው እጅ ወድቀው ወደ ኦሽዊትዝ የመታረጃ ጉረን ነው የሚነዱ አይሁዳውያን ድንገት ቅጽበታዊ ዕድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን? አይደለም። ከኦሽዊትዝ በተአምር የተረፈ ይሁዲ ጠመንጃ አንስቶ ጠላቶቹ ላይ ቢተኩስ ነውር ነበርን? አይደለም። በኦሽዊትዝ ካምፕ ውስጥ 1,100,000 ገደማ ንጹሐን በናዚዎች እጅ አልቀዋል። ከእነዚህ ውስጥም አይሁዶች 1 ቢሊዮን ገደማ፣ ሮማዎችና ሲንቲዎች 21,000 ገደማ፣ አይሁድ ያልሆኑ ፖሊሾች 75,000 ገደማ፣ የሶቪየት የጦር እስረኞች 15,000 ገደማ፣ ፈረንሳዮች፣ ቼኮች፣ ኦስትሪያዎች፣ ቤላሩሳውያንና ሌሎች 12,000 ገደማ እና እነዚህ ሁሉ ወገኖች ተባብረው ናዚም ቢያስወግዱ ኖሮ ነውር ይሆን ነበርን? ሀያላን ተባብረው ሂትለርን ማስወገዳቸውስ ነውር ሆነን? በፍጹም አይደለም፣ አልሆነም፣ አይሆንምም። የእኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ሕዝብ ላይ የዘር ፍጅት እየፈጸሙ ባሉበት፣ ኢትዮጵያን ከምጥ ይሁን ከስምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ወቅት ምን ያስጨዋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው። ምህረት አልባው የታሪክ ማዕበል በራቸው ላይ መድረሱን ሲረዱ የሚያሳዩት መወራጨት ነው። በዚህ ሁሉ መካከል ታዲያ ወገን መወናበድ የለበትም። ባንዳ ለውጭ ኃይሎች በወርቅ ቆፋሪ ሎዬነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆች እያላባው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም። ባንዳ የራሱን ሕዝብ በጅምላ የሚፈጀው የራሱ ክልል ላይ የጃዙር ጦርነት የከፈተው አብይ አህመድ እንጂ ሌላ አካል አይደለም። ባንዳና ባዳ የአገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱና ቡና ዋጋ የሸጠው አብይ አህመድ ነው። ባንዳና ባዳ የበቀለበት አፈር ያደገበት መንደር ያሳደገው ሕዝብ ላይ በአንዳችን ያስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበረና የበቀል እብደት ውስጥ ያለው አብይ አህመድ ነው። እንኳን የዳንኤል ክብረት የቃል መቅኑን የቱርክ ድሮንም ከውድቀት ያድንም። ሂትለር በጆሴፍ ጎብልስ ፕሮፓጋንዳ እንዳልዳነ ሁሉ አብይም በዳንኤል ክብረት ቅጥፈት አይድንም። በመጨረሻ ማዕበሉ ወደ ጓዳ ሲገባ የናዚ ፓርቲ መሪ ሂትለር ራሱን ገደለ። የናዚው የፕሮፓጋንዳ አለቃ ፖል ጆሴፍ ጎብልስም 6 ልጆቹን ገድሎ ሲያበቃ ከነሚስቱና ቅጥፈቱ ራሱን አጠፋ። አብይና ዳንኤልስ ዕድሜ ይስጥን ብለዋል አርበኛ ዘመነ ካሴ ከዚያው ከግንባር ባስተላለፈው መልእክት።